በነገራችን ላይ ማለት ነው አንተ ሳትሆን እሷ እንድትቀየር የጠበቃት እሷ ናት አንተ እንድትቀየር የጠበቀች ግን አልሆነም ማለት ነው። እንዴት ነው ግን አንተ ምን አይነት ሰው ነህ? ስህተትን አታምንም እንዴ? እንዴት ነው የምታስበው? አንተ እርጉዞና ያላያት ሴት ዛሬ ላይ ልጅነቱ እንዴት ነው የታየክ? ያኔ ልጅ ካልነበረም ሆዷ ውስጥ እያለ ከወጣ በኋላ ነው ልጅክ የሆነው ልጅነቱ የታወቀክ። እንዴት ነው የምታስበው? ለልጄ ብዬ ነው አንቺ ካደረግሽው አንተ ካደረግከው አንጻር እሷ እንደዚህ ቆማ የምታወራክ ሴት አልነበረችም። ገባክ? አንዳንድ ሴት ብትሆን የፈላ ውሃ ነው ፊትክ ላይ የምትገለብጥብክ። ሰላም አለይኩም ወራህመቱላሂ ወበረካቱ። በነገራችን አንተ ግን እንደ ሰው ነው የምታስበው ማለት በጣም ራስክ እንደተጎዳክ ነገር ልብክ እንደተሰበረ ነገር እሷ በቃ ምንም ነገር እንዳላደረካት ነገር ነው እያሰብክ ያለው ማለት ነው። የወለደች ሰዓት መተክ እንዴ እርጉዞ ነው ያልተንከባከብካት ሚስትክ ከወለደች በኋላ መተ ብትንከባከባት ምንም ማለት አይደለም። ያን ሰዓት ነው ዋናው ፐርሰናል ያ ነው በቃ ማለት ያ እርጉዞ ነው ያለችበት ሰዓት ነው። ባሪዋ ሊቀያየር ይችላል። እመም አለው፣ ስቃይ አለው፣ ብዙ ነገር አለው ማለት ነው። ስለዚህ ያንን ሰዓት አንተ ያላያሃት ሰውዬ ወልዳ እንኳን አምጣ ከወለደችው በኋላ ብታያት ምንድን ነው ምንም ማለት አይደለም እኮ እንደውም አክብራ ካለች ማለት ይቻላል። እንደው ምንም ነገር አላደረገችም። አንተ ቤቷ ድረስ እኮ ሴት ውሽማህን አምጥተ ያስጨፍርክባት ሰውዬ ነው። ጓደኞችን አምጥተ ያሰደብካት ሰውዬ ነው። ስለዚህ ለአንተ ምን አይነት ክብር ለምትለው ደግሞ ያከበርሽው አንተ ነህ። ትዳርን ያላከበርከው እሷ ሳትሆን አንተ ለትዳር ክብር የለም። ትዳርን አንተ ብታከብረው ከ10 ሴት ጋር እየተንዘላዘልክ መተክ እሷን የሆነ ባጣ ቆይሽ ታውቃለህ፣ እንደ ባጣ ቆይሽ ነው ያደረካት። ገባ? ስለዚህ እሷ ባጣ ቆይሽ፣ አንተ ደግሞ የትም ተንዘላዝለክ እሷ ታሳሪ ቤት ላይ ቁጭ የሆነ የድሮ አገዛዝ ታውቃላችሁ። ድሮ በማግዜ ልበላችሁ ታሪክ ካነበባችሁ ማለት ነው። የድሮ አገዛዝ ሴት ልጅ ቤት ትቀመጥ ወንድ ልጅ እንደፈለገ ይሁን የሚባል አገዛዝ ማለት ነው። እንደዛ አይነት አገዛዝ ነው አንተ የፈለግከው ማለት ነው። እንዴ እሷም እኮ ማለት ክብር አላት፣ ክብርን ትፈልጋለች እንደተናገረችው ማለት ነው። እንዴት ነው የምታስበው አንተ? ለሌላ ሰው አንተ ወግነክ እየተናገርካት እንዴት ልታስብ ነው የፈለገው? አንተን እንድትንከባከብክ ለአንተ መልካም እንድትሆንልህ መልካም ሆናልክ ፍቅር ሰታክ እንደዚህ ከሌላ ሴት ጋር ሄዳ የተንዘላዘልክ ሰውዬ 10 ሴት ጋር እየሄድክ የምትንዘላዘል ሰው እንዴት ነው ለአንተ ክብር የምትሰጥክ? እንዴ መጀመሪያ ሰዓት እኮ ፍቅር የሰጠች ክብር የሰጠች አይደለም ለአንተ ለእኛ ራሱ ፍቅርን ያስተማረ ጀግና ሴት ናት ሩታ ማለት ነው። ክብርን ገባክ? እንደዚህ አልነበረችም። ይችን ሩታ ደግሞ እንደተናገረችው የሰራት አንተ ነክ፣ እሷን የሰራት አንተ ነህ። በቃ ያመጣሃት አንተ ነህ። ለምን አንዳንዴ ሰዎች ማለት ነው እንድንቀየር ያደርጉንና ከዛ በኋላ ለምን ተቀየሩ ብሎ ይናገራሉ። አንተ አሁን እዚህ ጋር እንደተጎዳ ሰው እንደተበድ ከጓደኞች አንተ ያሳሰበክ ከጓደኞች ልጄ እውነትህን ነው ልጅክ? የትኛው ልጅክ ነው? ያኔ ልጅክ አልነበረም? አሁን ከተወለደ በኋላ ልጅክ የሆነው? ያኔ እርጉዞን አንተ የት ሄደክ ነበረ? ያኔ የሆነ ነገር በሚያምራት ሰዓት አንተ የት ሄደክ ነበረ? የት ነበርክ? ምኑ ጋር ነበርክ አንተ? ዋናው እኮ እዛ ጋ ነው። ገባክ? ዋና እርግዝና ላይ ነው። አስረገዝክ፣ ጠፋክ። ሌላ አዲስ ነገር የለም እኮ ምንም ነገር አላየንም ያንተን ማለት ነው። ስለዚህ እንደተጎዳ ሰው መሆን የለብህም። ምንም ነገር አላደረገችም እሷ። የምሬ ነው። እሷ አንተ ካደረካት አንጻር እሷ ምንም ነገር አላረገችም በፍጹም። የምሬ ነው። እንደውም እኔ ሌላ ነገር ነበር የጠበኩት፣ ሌላ በቀል ማለት ነው። ግን እሷ ምንም፣ ምክንያቱም ምርጥ ልጅ ስለሆነች ውስጧ ምርጥ ስለሆነ ውስጧ ንጹህ ስለሆነ ምንም ያደረገችክ ነገር የለም ማለት ነው። እና እንደተጎዳ ሰው ምናምን ኮሜንታተሮች ደግሞ እንደዚህ አትገለባበጡ ልንገራችሁ። አንድ ወንድ ቤት ሌላ ወንድ ይመጣል። አቢቢ አንተ ህይወትክ እንደሚቀጥሉ የእሷም ህይወት ይቀጥላል። ለአንድ ልጅ ስለወለደች ህይወቷ አይገደብም። ገባክ? ይኸውልህ የመልካም ሰው ማለት ነው። ይኸውልህ ተገፋች እንጂ አልገፋችም። አንተን መጀመሪያ የገፋት አንተ ነህ። በሴት የቀየርካት አንተ ነህ፣ ሚስትን ማለት ነው። ዛሬ ላይ ምንም ብታወራ ምንም ማንም አይሰማም። ምናልባት አንዳንድ ድንጋይ ደነሶች ሊሰሙክ ይችላሉ። ምክንያቱም ያኔ ማይቦች ማለት ነው ሴት ሆኖ ሴት ላይ የሚጨፍሩት ሊሰሙክ ይችላሉ። በቀልን ያስተማርካት አንተ ነህ። ተንኮልን ያስተማርካት አንተ። ሩታ እኮ የመጣች ሰውን በጣም የምታሳዝን ገባ የምታሳሳ ልጅ ነበረች። ለአንተ ብላ ስንት ዋጋ ከፍላለች። ስንት ኮሜንት 14 ኮሜንት ስንት እኔ እንጃ ምን ልበላችሁ ስንት ነገር ተዘግዝቃ ስንት ነገር እርጉዞና እንኳን አላረፈችም ነበረ። ገባክ? ያንን ብታውቅ አንተ ትላንት በመጣች ሴት አንድ ቀን ላወካት ሴት አንተ ቀየርካት ሚስትን። አንተ እኮ ነክ የጎዳት እንዴ ልጅቷ ጠንክራ ስለታይ ብዙ ነገር አድርጋት ነበር። ምን ታደርጋታለህ? ምን የምታደርጋት ነገር የለም። አሳየችክ እኮ በሶስት ቀን ማን እንደሆነች ምን እንደሆነች አሳየቻችሁ ለሁላችሁ ማለት ነው። ማን እንደሆነች በቃ ይሄ ራሱ በቂያችሁ ነው። አንተ እኮ በዚህ ነገር እንደው ተምረክ ራስን በቃ ስተትህን አውቀክ ምን አርጊያት ነው እንዴት ልትቀየር ቻለች? ምን ባደርጋት ነው የተቀየረችው ብለን ራስን በደንብ አድርገህ ፈትሸክ ኤርሜላ ጋር ሙሽማ ጋር ሄደ ይቅርታ መጠየቅ ወይም ደግሞ ከጓደኞቼ የነጣጠለችኝ ብቻዬን አስቀረችኝ ማለት ሳይሆን አንተ ለቤተሰብ ክብር የለም። እናት አባትን የምታዘቀዝቅ ጀግና እኮ ነክ። እናት አባት እኮ ክብር ናቸው። የምሬ ነው። እናት አባትን የምታሰድብ አንተን ያሳደጉ እናት አባቶች
የምታሰድብ ባለጌ ያሳደገው ስትባል ያኔ ቤተሰቦች ናቸው የሚሰደቡት። ምክንያቱም ያሳደጉ እነሱ ስለሆነ። ሲቀጥል ደግሞ ምን ልበልክ በቃ ማለት ተጎዳው ማለት የለብም። የምር ሼም ነው አብርሽ። እና ደግሞ ማለት ነው ኮሜንት ላይ ጀግናውን ነው ወንድ ወጣው። ወንድ እኮ እንደዚህ አይደለም። ወንድ ቤቱን ሚስቱን ሲያስከብር ነው ወንድ ወጣት የሚባለው። እናንተ ደነዞች ማለት ነው። ወንድ ወጣት የሚባለው ቤቱንና ሚስቱን ሲያስከብር ነው። እሱ ደግሞ ካላስከብራት ራሷን ማስናቅ የለባትም ሴት ልጅ ሳ። ስለዚህ ሩታም ደግሞ ያንን ያደረገችው ራሷን ያስከበረችው። ስለዚህ ምንም ማድረግ አይቻልም። ፈንዱ ዝንቦች ማለት ነው። ፍንድት ትበሉ፣ ተቃጠሉ። እሺ አሁን ተለያዩ፣ ምን ይምጣ? እኔ በመለያየታቸው ደስተኛ ነኝ ምናምን ሳይሆን ማለት ነው። ግን በቃ ይሁን ራሱን ንጹህ የሚያደርገው ነገር በጣም ያናድደኛል። ለምን እንዴ? እሷ ብቻ እኔ ብቻ ነኝ የተጎዳሁት። 1-3 ቀን ያን ነገር ብታደርግ እኔ ብቻ ነኝ የተጎዳሁት። ሌሽ ለምንድነው እንደዚህ የሚለው? እሱ ማን ነው? እሱ ምንድነው እሱ ያደረጋት እስከዛሬ ድረስ? እንዴ 1 ዓመት ሙሉ የተጫወተባትስ? አርግዛ እንደዛ ያደረጋትስ? እንደዛ ያሰቃያትስ? እንዴ ምን ሆናችሁ ነው? እስከምትወልድ ድረስ ምንድነው ያደረጋት? እንዴት ነው የምትገለበጡት እናንተ? ለነገሩ በሰው ጫማ ላይ ምንድነው ካልተቆመ ምን አይባል የሚባል ነገር አለ። እናንተ እንደዛ ናችሁ ኮሜንታተሮች ማለት ነው። አንድም ደግሞ እናንተ ናችሁ ይህን ሁሉ የምታመጡት። ብሰድቧት ምን ብትሏት ልጅት ናት፣ አሰማችሁ ማለት ነው። ስለዚህ እኛ ሩታን ይዘን ጉዞ፣ እናንተ ደግሞ አበጋዝን ይዛችሁ ጉዞ ማለት ነው። አይመለከተንም። ኦኬ። ስለዚህ ብዙ እንትን አትበሉ። የሆነ ነገ ደግሞ ሲታረቁ ምን ትላላችሁ? እሰይ እንኳን ታረቃችሁ፣ ጀግና አብርሽ ጀግና፣ ሩታ ጀግና። አሽቃባጮች ማለት ነው። አታሽቃብጡ። ተለያዩ ነው አለቀ። ሩታ ጀግና፣ አብርሽ ጀግና። ሁለቱም ጋር ስህተት አለ። ሩታም ጋር ጥፋት አለ፣ እሱም ጋር ጥፋት አለ። አለቀ። ሁለቱ ስህተቴን አናምርም ካሉ ደግሞ እኔ ከሴት ጎን ነኝ። አለቀ ጨዋታው። ለወንድ አልደግፍም። ወንድ አምላኪ አይደለሁም እኔ ሲጀመር ማለት ነው። ገባችሁ? ሁለቱም ስህተት አለባቸው። ሩታዬ ስህተት የለባትም አይደለም፣ ግን የአብርሽ ስህተት ይበልጣል። በቃ ያን ሰዓት እሱ ውሃ ቢያለብሰው ነገሩን እስከዚህ ደረጃ አይደርሱም ነበረ። ሴት ልጅ ደግሞ አርግዛ የያዘችው ነገር መቼም አትረሳውም። ገባችሁ? ምክንያቱም እዛ ሰዓት ላይ ብዙ አይነት ባህሪ ነው የሚመጣባት በእርግዝና ወቅት ማለት። ስለዚህ እንክብካቤ ትፈልጋለች፣ ትሪት በቃ ማለት ከጎኗ የሚሆን ሰው ትፈልጋ። እሱ ያኔ ከማን ጋር ነበረ? ከውሽሚት ጋር ነበር። ስለዚህ ብዙም እንትን አትበሉ። በቃ አታሽቃብጡ፣ የምር አታሽቃብጡ። በቃ ያውን ፈርማል እንደፈለግኩን እሷም እንደፈለገች ትሆናለች ማለት ነው። ስለዚህ አንተ ማርፈ ቁጭ በል፣ እሷ ማርፋ ትቀመጥ ከተለያያችሁ ማለት ነው። እየመጣችሁ የእኛንም ጭንቅላት ናላችንን አታዙሩን። የምሬ ነው፣ አታዙሩን። ሰለቸን እኮ በቃ የእናንተ የወረቀት ሰለቸን። አሁን ይህን ወረቀት ማየት አንፈልግም ከዚህ በኋላ ይህን ወረቀት ማየት አንፈልግም። የምሬ ነው። በቃ ሁለታችሁ ራሱ አንድ ላይ መምጣት የለባችሁም። አንቺም ለብቻሽ ነይ፣ አንተም ለብቻክ ና። በቃ የሚከተልክ ይከተላል፣ የሚከተልሽ ደግሞ አንቺን ይከተልሻል። አለቀ ጨዋታው። ስለዚህ ሩታዬም ራሽን በማስከበርሽ እኔ ኮርቼብሻለሁ። አበጋዝ ደግሞ እኔ ንጹህ ነኝ ብለክ ዝም ብለክ እንትን አትበል።